እቺ ማስተዋል እንዴት ናት? እስኪን መዝናት። ምንድነው እሱ ችግሩ? ከሰሞኑ ብዙዎቻችሁ እንደተመለከታችሁት ማህበራዊ ሚዲያውን የተቆጣጠረው ጉዳይ አርቲስት ማስተዋል ወንደሰን ቲክቶክ አዋርድ በተባለው የሽልማት ፕሮግራም ላይ በመጋበዝ እንግዲህ እንድትሸልም ወደ መድረክ በተጠራችበት ሰዓት እሷ ግን ለሁላችሁም የሚሆን ሽልማት አለኝ፣ እሱም ደግሞ ኢየሱስ ክርስቶስ ይባላል። ይህንን ጌታ ይህንን አዳኝ ተቀበሉ፣ ህይወታችሁ እንዲስተካከል፣ በህይወታችሁ እረፍት እንዲሰማችሁ ይህ ጌታ ለሁላችሁ መልስ ነው፣ ለሁላችሁም ሽልማት ነው እያለች በመድረኩ ላይ መናገሯን ተከትሎ የተለያዩ ጫጫታዎች ከተለያዩ አቅጣጫዎች ሲሰሙ ነበር። ከዚህ ጋር ተያይዞ ታዲያ በጣም የምንወደውና የምናከብረው ዘማሪ ተከስተ ጌትነትና እንዲሁም በጣም የምንወዳት የተወዳጇ ዘማሪት ሊሊ ጥላውን እህት ኪኪ ጥላውን አስደናቂ መልእክትን ያስተላለፉ ሲሆን ተከስተ ጌትነት እንደዚህ ሲል በራሱ ፌስቡክ ማህበራዊ ሚዲያ ላይ መልእክትን አስተላልፏል። መልእክቱም እንደዚህ ይላል። ከሰገጥህ ለዚህ ህይወት ሰግጥ። የሰው ልጅ ህይወት በልዩነት የተሞላ ነውና ከቦታ ቦታ ስንዘዋወርም ይሄ ልዩነት የሚገለጥባቸው መድረኮች ብዙ ናቸው። በአውሮፕላን ጉዞ መካከል ደግሞ ልዩነት የሚሰፋበትና ድንበር የሚሳልበት አንድ አውድ አለ። ይሁም የመጀመሪያ ደረጃ ወይም ደግሞ ፈርስት ክላስ እና የተራው ክፍል ኢኮኖሚ ክላስ የሚባለው የቦታ ክፍፍል ነው። በብዙ ጉዞዎች ብዛትና የነጥብ ክምችት በረራዬን በክብር መቀመጫ ውስጥ የማሳለፍ ጥሩ አጋጣሚ ገጥሞኝ ነበረ። በዚያ ሰዓት ያየሁት ልዩነት ከተራው የጉዞ ልምድ ጋር ሲነጻጸር የሰማይና የምድር ያህል የራቀ ነበረ። መቀመጫው ውብና የተንጣለለ፣ አገልግሎቱ እጅግ ማራኪ፣ ጸጥታውም የገዳም ረፍትን ያጎናጽፍ ነበረ። በዚህ የቅንጦት ጥግ ላይ ተቀምጬ ሳለው ባለጠጋ መሆን ለዚህ ክብር ብቻ ቢሆንስ ወይስ ለዘወትር እንደዚህ መኖር ቢቻልስ የሚል የልጅነትን ምኞት በልቦናዬ ሰረጸ። ልዩነቱ በጣም ሰፊ በመሆኑ ሀብት የገዛው ክብር ከፍ ያለ ዋጋ እንዳለው በአካል ተመለከትኩኝ። ይሁንና የጉዞውን እውነታ በይበልጥ ያጎላው አንድ ወዳጄ የተናገረው ቃል ነው። ለመንቀሳቀስና እግሩን ለማፍታታት ያህል ከክብር ክፍሉ ወይም ደግሞ ፈርስት ክላስ ተነስቶ ወደ ተራው ክፍል ወይም ደግሞ ኢኮኖሚ ክላስ ሲሻገር ገና መጋረጃውን ገለጥ ሳደርገው የገባውት የታገቱ ሰዎች መሃል መስሎ የነበረ ሲል አስታውሳለሁ። ይሄ ቃል ሁሌም ፈገግ ያሰኘኛል። እንዲሁም የሁለቱን ዓለም ልዩነት በአንዲት ሐረግ ያሳያል። የዚህኛው ክፍል ሰላም፣ ምቾትና ነጻነት በዚህኛው ክፍል ካለው መኮማተር፣ ጭንቀት ጋር ፈጽሞ አይወዳደርም። እዚህ ላይ ነው ታላቁ የህይወት ወግ የሚጀምረው። 70 ቢበዛም 80 ዓመት ብቻ የተሰጠን ይህ ምድራዊ ኑሮ ከዘላለም ህይወት ጋር ሊነጻጸር የሚችልበት አንዳችም ሚዛን የለውም። በጌታ በኢየሱስ ክርስቶስ ከዘላለም ሞት የዳነ ሰው በጸጋው በረራ ውስጥ ከገባ በኋላ ከሚያገኘው ክብርና እረፍት አኳያ የምድራዊ ቁራጭ ወይንም ደግሞ ስብርባሪ ኢኮኖሚ ክላስ የትም አይደርስም። አንድ ጊዜ በመንፈስ ቅዱስ የመንፈሳዊ እርካታን ሙሉነትን የተለማመደ ማንነት የዓለሙን ግሳንግስ ክብር፣ ሀብት፣ ዝና ደራርቦ ቢለብስ እንኳን የዚያን የዘላለም ደስታ ጥግ ሊደርስ ፈጽሞ አይችልም። ያ ምቾት፣ ያ ሰላም፣ ያ መረጋጋት ምድራዊ ሀብት ከሚገዛው በላይ ነው። ስለዚህ ምን ለማለት ነው? ያመነበት ሁሉ በስሙ ቢጠራው የሚያድን እንጂ የሚያሳፍር አይደለምና ለህይወት ዋጋ መስጠት ከተፈለገ ሰግጠን ልንመኝ የሚገባን የዘላለምን እረፍትን ብቻ ነው። ከሰገጥህ ለዚህ ህይወት ብቻ ሰግጥ። ጠንክር፣ በርታ፣ ከጌታ ከኢየሱስ ጋር ተማር፣ ከጌታ ከኢየሱስ ጋር ስራ፣ ከጌታ ከኢየሱስ ጋር ዘላለም ፍርድ የሚያድን የክብር መቀመጫው ዘላለማዊ ነውና። ብሩካን ናችሁ በክርስቶስ ኢየሱስ። ወንድማችሁ ተከስተ ጌትነት። ይህንን እንግዲህ በፌስቡክ ማህበራዊ ድረገጽ ላይ በጣም የምንወደውና የምናከብረው ዘማሪ ተከስተ ጌትነት ያስተላለፈ ሲሆን የተወደደችው የሊሊ እህት ኪኪ ጥላውን ደግሞ እንደዚህ ስትል መልእክቷን አስተላልፋለች። እቺ ማስተዋል እንዴት ናት? እስኪን መዝናት። ምንድነው እሱ ችግሩ? ማህበረሰቡ ለምንድነው የጨዋባት? በርባንን ሲፈታ ማህበረሰብ አልነበር ተስማምቶ ኢየሱስ ክርስቶስን ለመስቀል ሌባውን፣ ወንጀለኛውን፣ ዘማዩን፣ ጠጪውን፣ ሰካራሙን፣ አጭበርባሪውን፣ ነፍሰ ገዳዩን በርባንን አስፈትተው ኢየሱስን ሰቀሉት። ማህበረሰቡ ማለት ነው ተሰብስቦ ድምጽ ስለበዛ ኃጢአተኛውን አስፈትቶ ጻድቁን ኢየሱስ ክርስቶስን በመስቀል
ማለፍ ስለነበረበት አለፈ። ይሄ ነው ማህበረሰቡ። የኔ እናት አንድ ነገር ገብቶኛል። በጊዜውም ያለ ጊዜውም ወንጌልን ስበክ ይላል የእግዚአብሔር ቃል። ስለዚህ እህቴ ደግ አድርገሻል። በጊዜውና ያለ ጊዜው፣ በስፍራው ያለ ስፍራው ሁሉም ያር ሰዎች መስማትና መዳን ያለባቸው። ሁሉ ሰው እንደየእምነቱ ወጥቶ አመስግኗል የሚያምንበትን ነገር። እሷም ተናገረች። ስለዚህ የሷ ኃጢአት ምኑ ላይ ነው ወንድሜ? በአብ በወልድ በመንፈስ ቅዱስ የምታምን ወንድም ነህ፣ እህት ነሽ። እሷ ላይ ጣቷን የምትቀስሪ የኔ እናት፣ ይልቁኑ ጊዜው ሳይሳይሽ ሳያመልጥሽ ተመለሽ። ሕይወት እንደሆንላችሁ እንድበዛላችሁ መጣው ይላል ይሄ እግዚአብሔር ቃል። ማመን ማን ነው ብላችሁ ብትሉ የተጻፈው ኢየሱስ ክርስቶስ ከሙታን እንደተነሳ በልብ ብታምን በአፍ ብትመሰክር ትድናለህ ተብሎ የተጻፈው ሮሜ ላይ ነው። ስለዚህ አንብቦ ማምለጥ ይሻላል። እስከ 12ኛ እስከ ዩኒቨርሲቲ እስከ ማስተርስ ሰርታችሁ አንዲት የእግዚአብሔርን ቃል አለማወቅ በተለይ በአብ በወልድ በመንፈስ ቅዱስ የምታምኑ ሰዎች ተጠያቂ ያደርጋቸዋል። ምክንያቱም በእግዚአብሔር ፊት በፍርድ ወንበር እንቀርባለን። ይሄ ነው። ታዲያ ይህች ብላቴና ምን አደረገች? ኢየሱስን ሰበከች፣ አከበረች። ምንድነው የኢየሱስ ጥቅም ብላችሁ ብትሉ ሰላም፣ ደስታ፣ እረፍት፣ ከፍታ። በእውነት በጊዜውም ያለ ጊዜውም ወንጌሉን እንሰብካለን። ቢዝነስ ይመታል፣ ጴንጤ ናት ይሉኛል ወይ ክርስቲያን ናት ይሉኛል፣ ላይመጡልኝ ይችላሉ። የኔ እናት ቢዝነሱን የሚያመጣው ጤናውን የሚሰጠው ክርስቶስ ኢየሱስ ነው፣ ሌላ ማንም አይደለም። በእኔ ዘንድ እሱ ነው የከበረብኝ የከበደብኝ እውነት ኢየሱስ ነው። እኔ ያመንኩትኝን በግድ መኑ ብዬ አልልም፣ ነገር ግን ያዳነኝን እናገራለሁ። መቀበል የባለቤቱ ድርሻ ነው። ኢየሱስን ግን ይሸሽገው ዘንድ አልተቻለንም ይላል ሐዋርያት ሥራ ላይ። እንዴት ይቻላል ኢየሱስን መደበቅ? እህቴ ደግ አድርገሻል። ዘመንሽ ይባረክ። ወንድሞቼ እህቶቼ፣ ፐብሊኩ ሶሻል ሚዲያው ይሄን ሁላ ጨምላቃ ነውር ነገር፣ አስፈሪ አጸያፊ ነገር እየወጡ ሲናገሩ ያላፈሩ እናንተ ዛሬ እድላችሁ ተሰጥቷቸዋል። በዚህ መዳን በዚህ ማምለጥ ሰዎች ይችሉ ዘንድ እውነትና ወንጌልን ተናገሩ። ጌታ ኢየሱስ ይባርካችሁ። ምክንያቱም ሂዱ ዓለም ሁሉ ወንጌልን ስበኩ ይላል። ዓለም የት ነው ያለው? አሁን ስልካችን ላይ ነው ያለው። ዓለም የት ነው ያለው? ፐብሊኩ ላይ ነው ያለው። ስበኩት፣ ያዋጣል። ኢየሱስ I love you Lord Jesus። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን የእናንተው መንፈሳዊ ሚዲያ እንግዲህ በመንፈሳዊ ጉዳዮች ላይ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን የምናስባቸውን ልዩ ልዩ የሆኑ መንፈሳዊ ጉዳዮችን፣ ክስተቶችን እንደዚሁም የተለያዩ መልእክቶችን ወደ እናንተው ውድ ቤተሰቦቻችን የምናደርስበትና የምናቀርብበት የዩቲዩብ ቻናላችን ነው። እናንተም ደግሞ ወዳችሁና ፈቅዳችሁ የዩቲዩብ ቻናላችን ከ9000 በላይ ሰብስክራይብ እንድናገኝ ከጎናችን በመሆን እያገዛችሁንና ወንጌልን አብረን በብዙ እየሰራን ስለሆነ ምስጋናችንን ከልብ እያቀረብን፣ ለዚህ ቻናል ደግሞ አዲስ የሆናችሁና ይህንን መልእክት የምትከታተሉ ሁሉ የምንለቃቸው የተለያዩ መንፈሳዊ ፕሮግራሞቻችን በፍጥነት ወደ እናንተ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን እንዳትረሱ ለማለት እንወዳለን። የላይክ ምልክቷን በመጫን ደግሞ የምንለቃቸው ልዩ ልዩ ቪዲዮዎች በፍጥነት ሌሎች ሰዎች ጋር እንዲደርሱልን ልታደርጉ ትችላላችሁ። በተጨማሪም ወደ እናንተ በምናቀርባቸው ልዩ ልዩ መንፈሳዊ ይዘት ያላቸው ፕሮግራሞቻችን ላይ የእናንተ የቤተሰቦቻችን አስተያየት ደግሞ የበለጠ እንድንሰራ ስለሚያግዘንና ስለሚያበረታን በሐሳብ ሳጥን መስጫው ቦታ ላይ ሐሳብና አስተያየታችሁን በቅንነትና በጨዋነት ብታስቀምጡልን እኛም የምንመለከተውና ምላሽ የምንሰጥ መሆናችንን ለመግለጽ እንወዳለን። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን ዛሬ ወደ እናንተ ይዘን የመጣነው ፕሮግራም ይህንን ይመስል ነበረ። በቀጣይ ፕሮግራሞቻችን ደግሞ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን በምናስባቸው ሌሎች ልዩ ልዩ አስተማሪ የሆኑ መንፈሳዊ ፕሮግራሞች ዳግመኛ ወደ እናንተ እንደምንመለስ ቃል እየገባን የዛሬው ፕሮግራማችንን እዚህ ላይ እንፈጽም። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።